ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የዘጠነኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዚህ ዓመት ከ8ኛ ወደ 9ኛ ክፍል ላላቸው ተማሪዎች ማለት ነው ማትማቲክስን እጅግ በጣም በቀላልና ተማሪዎች ሊረዱት በቀላሉ አንደርስታንድ ሊያደርጉት በሚችሉት መልኩ አዘጋጅተን ለእናንተ አቅርበንላችኋል ማለት ነው። 9ኛ ክፍል ማትማቲክስ ላይ ነው ያላችሁ። በዚህ ዓመት ሚኒስትሪ ተፈትናችሁ ወደ 9ኛ ክፍል ያለፋችሁ እንዲሁም ደግሞ 12ኛ ክፍል እየተፈተናችሁ ያላችሁ በዚህ ዓመት ለምትፈተኑ ማለት ነው እንደ ትልቅ ሪቪዥን ሊሆን በሚችል መልኩ ለእናንተ እያንዳንዱ ቻፕተር እያንዳንዱ መጽሐፍ ማለት የመጽሐፉን ሁሉንም ቻፕተሮች ማለት ነው አዘጋጅተን አቅርበንላችኋል ማለት ነው። 9ኛ ክፍል አዲሱ ካሪኩለም ማለት ነው ከቨር ፔጁ ይሄንን ይመስላል። በጣም ቀላል ነው። እጅግ በጣም አቅልለን ለእናንተም ደግሞ በተለይ ለተማሪዎች እጅግ በጣም በቀላሉ አንደርስታንድ ልታደርጉት በሚችሉ መልኩ አቅርበነዋል ማለት ነው። ቴክስት ቡኩ ከቨር ፔጁ ይሄንን ይመስላል ማለት ነው። እዚህ ጋር የምታያቸው ሰርክል ፓርቶች ማለት ነው ያው በውስጡ የያዙት ኮንተንቶች ቻፕተሮች ምን እንዳሉ እሱን ለማመልከት የመጣ ነው ማለት ነው። ይሄንን ይመስላል ማለት ነው። 9ኛ ክፍል ማትማቲክስ አጠቃላይ ወደ 9 የሚሆኑ ቻፕተሮች ወይም ደግሞ ዩኒቶቹን በውስጡ ይዟል ማለት ነው። አብዛኞቹ ኦልሞስት ከግማሽ በላይ ሊባሉ በሚችል ደረጃ 8ኛ ክፍል እና 7ኛ ክፍል ያሉ ኮንሴፕቶችን እንዳለ የተወሰነ ብቻ ጨመር አድርጎ ብቻ የያዘም አሉ። አብዛኞቹን የተማራችኋቸው ስለሆነ አንድ በአንድ ኮንቴንቶችን እናያቸዋለን። አሁን ከታች የተወሰኑ ብቻ አዳዲስ የሆኑ ቻፕተሮች አብረው ተካተውበት ያሉበት ቻፕተር ነው። እያንዳንዱ ቻፕተር እና ኮንተንት ስናይ ምን ይመስላል መሰላችሁ? በጣም አሪፍ። እያንዳንዱን ኮንተንት ስናይ ወይም ደግሞ ኮንተንቶችን ሙሉን ቻፕተሮቹ ስናይ የመጀመሪያው ቻፕተር ፋርዘር ኦን ሴትስ ነው የሚለው። ይሄንን ቻፕተር እንግዲህ አሁን ከ8ኛ ክፍል ወደ 9ኛ ክፍል ያለፋችሁ ተማሪዎች እና ይሄን እያያችሁ ያላችሁት ስለ ሴት 7ኛ ክፍል ላይ በደንብ ተምረናል አይደለ ተማሪዎች? ያ ኦልሞስት 7ኛ ክፍል ላይ ያለውን ቪዲዮ የሰርተን ስለለቀቅ ነው በዛ ማየት ትችላላችሁ። እናንተ ኦልሬዲ 7 እና 8 ተፈትናችሁ አልፋችሁ በሰምራችሁም ስላለፋችሁ እሱን በደንብ ታያላችሁ። እዛ ጋር ያለው ኮንሴፕት የተወሰነ ብቻ ቻፕተር ነው ኮንተንቶች ነው የተጨመሩበት እንጂ ሙሉ ኮንተንቱ ወይም ደግሞ ሀሳቡ እንዳለ የ7ኛ ክፍል ዩኒት ነው እዛ ጋር ያለው ኮንሴፕት ነው ማለት ነው። እዚህ ጋር ሴት ምንድነው የሚለውን በደንብ እናይበታለን። ሴት የሀሳቡ ምንድነው ኮሌክሽን ኦፍ ዌል ዲፋይንድ ብለን ነበር 7ኛ ክፍል እሱ እንዳለ ይሆናል። ኤሌመንት ምንድነው እሱን በደንብ የምናይበት ቻፕተር ነው። ሴት ዲስክሪፕሽን ሴትን ዲስክራይብ ልናረክባቸው ከምንችላቸው ወደ 3 አይነት ዲስክሪፕሽን ኦፍ ሴት አለ። እሱን አንድ ባንድ እናያለን ማለት ነው። ከዛ ውጭ ደግሞ ኖሽን ኦፍ ሴትስ ይሄም ታውቁታላችሁ። 7ኛ ክፍል ኖሽን ኦፍ ሴትስ ማለት ለምሳሌ ስለ ኢንፋይናይት ሴት በደንብ አይተናል። ስለ ፋይናይት ሴት በደንብ አይተናል። ስለ ኢምፒቲ ሴት በደንብ አይተናል። ከዛ በተጨማሪ ደግሞ ስለ ኢኳል እና ኢኩቫለንት ሴት ምንድነው የሚለውን በደንብ አይተናል 7ኛ ክፍል ማለት ነው። እሱንም እዚህ ጋር በደንብ እናያለን ማለት ነው። ስለ ሌላኛው ኦፕሬሽን ኦን ሴትስ የሚለው ጋር ያያችኋቸዋል። ለምሳሌ ስለ ዩኒየን አይተናል። ስለ ኢንተርሴክሽን ኦፍ ቱ ሴትስ በደንብ አይተናል 7ኛ ክፍል ላይ። እነዚህም እዚህ ጋር እንዳሉ ሆነው ግን ትንሽ ጨምር ያደረጉት ምንድነው እዚህ ጋር ስለ ኮምፕሊመንት እና ስለ ሪሌቲቭ ኮምፕሊመንት ስለ አብሶሉት ኮምፕሊመንት ኦፍ ሴትስ ላይ እዚህ ጋር አሉ። ስለ ሲሜትሪክ ኦፍ ቱ ሴትስ የሚለው አለ። እሱን ብቻ በደንብ እዚህ ጋር በደንብ እናያለን ማለት ነው። ከዛ ሴትን ተጠቅመን እንዴት አድርገን አፕሊኬብል በሆነ ወይ ወርድ ፕሮብለሞችን እንዴት ሶልቭ እናደርጋለን። የዩኒየን የኢንተርሴክሽን የሲንግል ኤሌመንት ኦፍ ሴትስ ማነው የሲንግል ሴቶች ያላቸው ሪሌሽንሺፕ ምንድነው የሚለውን ቻፕተር ማነው ዩኒት እዚህ ጋር በደንብ የምናይበትና ኮንተንቱን ወርድ ፕሮብለሞችን እንዴት አድርገን በዩዚንግ ሴት ወይም ደግሞ ቬን ዲያግራም በተለይ ቬን ዲያግራም እጅግ በጣም አስፈላጊ ነው። በተለይ ወርድ ፕሮብለሞችን ሶልቭ ለማድረግ ማለት ነው። እንዴት አድርገን አፕላይ አድርገን ሶልቭ እናደርጋለን ብለን የምናይበት ቻፕተራችን ነው እዚህ ጋር። ከዛ በተጨማሪ ደግሞ እያንዳንዱን ኤክሰርሳይዝ ሪቪው ኤክሰርሳይዝ ብቻ ሳይሆን ከቻፕተር 1 ጀምሮ ከመጀመሪያው ፔጅ ጀምሮ ማለት ነው ኤክሰርሳይዝ 1.1 1.2 እያለ እስከ ሪቪው ኤክሰርሳይዝ ያለውንም ያንዳንዱን የመጻፋችሁን ማለት ነው አብረን ፓራላሊ እዛው ጎን ለጎን እየሰራን ስለምንሄድ ምንም የምትቸገሩበት መንገድ አይኖርም ማለት ነው። ቀድማችሁ አስተማሪ ክፍል ውስጥ ከማስተማሩ በፊት እናንተ ቻናላችንን ሰብስክራይብ ካደረጋችሁና የቻናላችን ቤተሰብ ከሆናችሁ ቀድማችሁ እየተዘጋጃችሁ ያልገባችሁን እኛ ጋር በደንብ እያያችሁ ክፍል ውስጥ ስትማሩት እጅግ በጣም በቀላሉ አንደርስታንድ እንደምታደርጉ ተስፋ እናደርጋለን ማለት ነው። በጣም አሪፍ። ዩኒቱ ዘ ነምበር ሲስተም ነው። ይሄም አብዛኛው 7ኛ ክፍል ላይ 8ኛ ክፍል ላይ በደንብ ተምራችሁ ስለ ነምበር ሲስተም በደንብ ታውቃላችሁ። ናቹራል ነምበር ታውቃላችሁ፣ ሆል ነምበር ታውቃላችሁ። 7ኛ ክፍል ደግሞ ስለ ኢንቲጀር በደንብ ተምረናል አይደል እንደ ተማሪዎች።
በጣም አሪፍ። 8ኛ ክፍል ላይ ደግሞ ስለ ራሽናል ነምበር ተምረናል አይደለም? ያ እናንተ 8ኛ ክፍል እስከምታላችሁበት ድረስ ትልቁ ነምበር ሲስተም ነበር ያልነው ራሽናል ነምበር ነው አባራል ያልነው። የስ እዚህ ጋር ስንመጣ ደግሞ አንድ ቁጥር ይጨምራል። ራሽናል ነምበር ያልሆነ ደግሞ አለ ኢራሽናል ነምበር እየተባለ የሚጠራ እዚህ ጋር ይሄን ቻፕተር እዚህ ጋር በደንብ የምናየው ይሆናል ማለት ነው። ራሽናል ነምበርን እና ኢራሽናል ነምበርን ደግሞ አንድ ላይ የያዘ ደግሞ ምን ይባላል? ሪል ነምበር ሲስተም ይባላል ማለት። ስለዚህ እዚህ ጋር አዲስ የሆነ ነምበር ሲስተም የምትተዋወቁበት ነው ማለት ነው። እስካሁን እናንተ የምታውቁት ራሽናል ነምበር ሲስተም ነበር፣ ትልቁ ነምበር ሲስተም የነበረ እስከ 8ኛ ክፍል ማለት ነው። እዚህ ጋር ደግሞ ከፊልና ራሽናልን እና ኢራሽናልን አንድ ላይ ይዞ ሪል ነምበር ሲስተም ይባላል። እንዴት ነው ዲኖትድ የምንደረገው? ላይክ ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር፣ ራሽናል ነምበር እንዳልነው ሪል ነምበርስ እንዴት ነው ዲኖትድ የሚደረገው የሚለውን ያለው። ሌላ አራቱንም ኦፕሬሽኖች አፕላይ እናደርግበት። ዛት ሚንስ መደመር እንዴት ይደመራል፣ እንዴት ይቀነሳል፣ እንዴት ይባዛል፣ እንዴት ይካፈላል የሚለውን ላይክ ራሽናል ነምበር እና ሌሎች ነምበር ሲስተም ላይ እንዳየ ነው እዚህ ጋር በደንብ የምናይበት ነው የሚሆነው ማለት ነው። እዚህ ጋር ላይክ እንደምታዩት እዚህ ጋር ማለት ሁሉንም አጠቃሎ የያዘው ማለት ነው። ሌላኛው እንዲሁም ልክ አፕሊኬሽኑስ ምንድን ነው፣ ለምን እንጠቀምበታለን የሚለውን በደንብ የምናይበት ነው። ኤግዛምፕል የምንሰራበታለን ማለት ነው። ሌላ ሪቪው ኤክሰርሳይዝ ልክ ቻፕተር 1 ላይ እንዳልናችሁ እዚህ እያንዳንዱ ኤክሰርሳይዝ ከ2.1 ጀምረን እስከ ሪቪው ኤክሰርሳይዝ ድረስ ያለውንም እዛው እያንዳንዱን የመጻፏችሁን አንድ ባንድ የምንሰራው ነው የሚሆነው ማለት ነው። ሶስተኛው ቻፕተር ሶልቪንግ ሊኒየር ኢኩዌሽንስ ኢኩዌሽንስ ነው ማለት ነው። መጀመሪያ ኢኩዌሽን ምንድን ነው የሚለውን ኦልሞስት 7ን 8ን በደንብ ታውቁታላችሁ። ለምሳሌ አሁን 2x + 1 እኩል ይሆናል 10 ቢባል ይህን ሶልቭ ማድረግ አያቅታችሁም አይደለም? ከሱ ነው የሚጀምረው። ጀስት እዚህ ጋር ምንድነው ሪቪዥን ኦል ሊኒየር ኢኩዌሽንስ ኢን ዋን ቫሪያብል ማለት ይሄ ነው። 7 እና 8 ላይ ሶልቭ ስታደርጉበት የነበረውን ሪቫይዝ አድርገው ይጀምሩታል። ከዛ በኋላ ደግሞ ቱ ቫሪያብል ደግሞ ተጠቅሞ እንዴት ሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ እናደርጋለን የሚል እዚህ ጋር አዲስ የሆነ ነገር ኢንትሮዲዩስ የተደረገ ስለሆነ እሱን በደንብ ሲስተም ኦፍ ሊኒየር ኢኩዌሽን ማለት ምን ማለት ነው የሚለውን በደንብ ኢንትሮዲዩስ እናደርጋለን። ከዛ በኋላ ደግሞ እንዴት አድርገንስ ነው ሶልቭ የምናደርገው ሲስተም ኦፍ ሊኒየር ኢኩዌሽን እና ሊኒየር የሆኑ ኢኩዌሽኖችም አለ። ለምሳሌ ኳድራቲክ የሚባል ነገር አለ። እዚህ ጋር ኳድራቲክ ኢኩዌሽን የሚባለውን እዚህ ጋር በደንብ የምናይበት ማለት ነው። ዛት ሚንስ x² + bx + c = 0 ፎርም ያለ ነው። ዲግሪ 2 የሚባል ነው እዚህ ጋር እሱን በደንብ የምናይበት ነው። እንዴት ነው እሱን ሶልቭ የምናደርገው የሚለውን ፎርሙላ አለው ራሱን የቻለ የተለያዩ ሲስተም ኦፍ ሊኒየር ሶልቪንግ ሜቶዶች አሉ። እሱን በደንብ የምናይበት ነው። ከዛ በኋላ ደግሞ እንዴት አድርገን አፕሊኬሽን ኦፍ ኢኩዌሽን ተጠቅመን ማለት እንዴት አድርገን ኢኩዌሽኖች ተጠቅመን እንዴት አድርገን ወርድ ፕሮብሌሞችን ሶልቭ ማድረግ እንችላለን። ሲስተም ኦፍ ሊኒየር ኢኩዌሽን ዊዝ ቱ ቫሪያብል ለምሳሌ አሁን እንደው አንድ ሳምፕል እንኳን ብሰጣችሁ በጎችና ዶሮዎች አሉ ተብሎ ቢታሰብ የበግም የዶሮም አንድ ጭንቅላት አላት አይደለ? አንዳንድ ጭንቅላት ነው ያላቸው። ወደ እግር ስንመጣ ግን የበግ 4 እግር አለው፣ የዶሮ ግን 2 እግር አለው አይደለ? ስለዚህ ለምሳሌ የዶሮዎችና የበጎች ጭንቅላታቸው ተደምሮ 100 ነው፣ እግራቸው ደግሞ ተደምሮ 320 ነው ቢባል የእያንዳንዳቸው ምን ያህል በግ ነው ያለው ምን ያህል ዶሮ ነው ያለው ቢባል እንደዚህ አይነት ፕሮብሌሞች ሶልቭ የሚደረጉት በእንደዚህ አይነት እዚህ ጋር ባሉ ቻፕተሮች እዚህ ጋር ባሉ ከበር በምናደርገው ቻፕተር በደንብ ሶልቭ ይደረጋሉ ማለት ነው። ሲስተም ኦፍ ዊዝ ቱ ቫሪያብልስ የሚባለው ለዛ ነው። ስለዚህ ይህንን ቻፕተር በደንብ እናያለን። እንደሌሎችም ሪቪው ኤክሰርሳይሱን ውስጥ ላይ ያሉ እያንዳንዷን ኤክሰርሳይዝ አንድ ባንድ እንሰራዋለን ማለት ነው። በጣም አሪፍ። ሌላኛው ቻፕተር 4 የቻፕተር 3 እንዳለ ኮንሴፕቱ እንዳለ ይመጣና እዚህ ጋር ያለው ቻፕተር ግን ምንድነው ኢኩዌሽን መሆኑ ይቀርና ኢንኢኳሊቲ ይሆናል ማለት ላይ ቅድም ለምሳሌ አሁን 2x + 1 እኩል ይሆናል 10 ብንል ይሄን ሶልቭ አድርጉ ከምንለው 2x + 1 ሌዛን 10 ሊሆን ይችላል ኦር ግሬተር ዛን ሊሆን ይችላል ኦር ሌዛን ኦር ኢኳል ቱ ኦር ግሬተር ዛን ኦር ኢኳል ቱ ተጠቅሞ አንደኛው እሱን ሶልቭ ማድረግ ኢንኢኳሊቲዎችን ኢንትሮዲዩስ እናደርጋለን። ከዛ በኋላ ደግሞ ሲስተም ኦፍ ሊኒየር ኢኩዌሽን ኢንኢኳሊቲስ ኢንቱ ቫሪያብልስ ነው። በሁለት ቫሪያብል ኢኩዌሽን የነበረው በኢንኢኳሊቲም እዚህ ጋር አምጥተን እንዴት አድርገን ሶልቭ እናደርጋለን የሚለው እናያለን። እዚህ ጋር አንድ ምናልባት ሚስ ያደረግነው አብሶሉት ቫልዩ ኢኩዌሽን ታውቃላችሁ አይደል? አብሶሉት ቫልዩ ኢኩዌሽን ላይ 3 ላይ አብሶሉት ቫልዩ ኢኩዌሽን አለ። እሱንም በደንብ እዚህ ጋር በደንብ ሚስ ስላደረኩት ነው እዚህ ጋር በደንብ የምናየው ይሆናል። እዚህ ጋር ልክ ቅድም አብሶሉት ቫልዩ ኢንኢኳሊቲ ስላለ ነው እዚህ ጋር ሚስ የረሳሁት ስለመሰለኝ ነው። እዚህ ጋር ኢኩዌሽን እዛ ጋር ከላይ 3 ላይ ሰርተናል። እዚህ ጋር ደግሞ አብሶሉት ቫልዩ ኢንኢኳሊቲ ምንድነው የሚመስል እሱን እንዴት ነው ሶልቭ የምናደርገው የሚለውን በደንብ እናያለን።
ኳድራቲክ ኢኩዌዥን ላይ ሰርተናል። ኳድራቲክ ኢንኢኳሊቲ እዚህ ጋር እንሰራለን። አፕሊኬሽን ኦፍ ኢኩዌዥን ላይ ቻፕተር 3 ሰርተናል። አፕሊኬሽን ኦፍ ኢንኢኳሊቲ እዚህ ጋር በደንብ ሶልቭ እናደርጋለን ማለት ነው። እንዴት አድርገን ኢንኢኳሊቲ ተጠቅመን እንዴት አድርገን ወርድ ፕሮብለሞችን እንዴት ሶልቭ እናደርጋለን፣ የት ላይ ነው አፕሊኬሽን ነው የምንጠቀምበት፣ የት ጋር ነው አፕላይ አድርገን ሪል ላይፍ ላችን ላይ ልንጠቀምበት የምንችለው የቱ ጋር ነው የሚለውን በደንብ እናያለን። የዚሁን ቻፕተር ሪቪው ኤክሰርሳይሱንም በደንብ እንሰራዋለን። ከሪቪው ኤክሰርሳይዝ በፊት ያሉ ከ4.1 ጀምሮ ያሉ ኤክሰርሳይዞችን አንድ ባንድ እንሰራለን ማለት ነው። ሶ ሌላኛው ቻፕተር 5 ሊትል ቢት ትንሽ ይሄ ቻፕተር ለእናንተ አዲስ ነው የሚሆነው ማለት ነው። ግን ኮንሴፕቱን ልንገራችሁ። ለምሳሌ ታች ክላስ ስለ ፕሮትራክተር ስለ ዲግሪ ሜጀር ምናምን አይተናል አይደለም? 6ኛ ክፍል 7ኛ ክፍል ሊትል ቢት ጂኦሜትሪክ ፓርት ማለት ነው። ሶ ዲግሪ ሜጀር ስናደርግ ነበር ታስታውሳላችሁ። ፕሮትራክተር እና ኮምፓስ ተጠቅመን ዲግሪ እንሰራ ነበር አይደለ? ታች ክላስ እሱ ኮንሴፕት ከፍ እናደርገውና ወደ ትሪግኖሜትሪክ ወደ ዲግሪ ሜጀርመንት እናመጣዋለን። ትሪግኖሜትሪክ ማለት በነገራችን ላይ ትሪያንግል እና ሜትሪ ትሪግኖ ማለት ትሪያንግልና ጀስት ሜትሪ ማለት ሜጀርመንት ነው። ትሪያንግልን ሜጀርመንት ነው። በዲግሪ ደረጃ ነው እዚህ ጋር የምናመጣው። ግን ዲግሪዎችን ሜጀር እያደረግ ውስጥ ላይ ያሉትን የተለያዩ ነው። ከሱ አንግል በደንብ የምናየው ነው የሚሆነው። ከዚህ አንግል ያው ትሪግኖሜትሪክ ሬሾ የሚባሉ አሉ። ሳይን ሬሾ የሚባል አለ፣ ኮሳይን ሬሾ የሚባል አለ፣ ታን ሬሾ የሚባል አለ። ግን እነሱ የሚሰሩት ለራይት አንግል ትሪያንግል ነው። ስለ ራይት አንግል ትሪያንግል በደንብ እናውቃለን 8ኛ ክፍል ላይ ማለት ነው። ራይት አንግል ትሪያንግል የምንለው የትሪያንግሉ ነው አንዱ አንግል 90 ዲግሪ ሲሆን ነው። ወይም ደግሞ ኢንተርምስ ኦፍ ሳይድ ሌንግዝ ካወሳን ደግሞ የፓይታጎረስ ቴረምን የሚያሟላ ነው የሚለውን በሱ የነሱን ነው እዚህ ጋር ትሪግኖሜትሪክ ሬሾ ሰርተን አፕላይ የምናደርገው ማለት ነው። እዚህ ጋር ሰመሪ ኤክሰርሳይስን በደንብ ወይም ደግሞ ሪቪው ኤክሰርሳይሱን በደንብ እናያለን። ከሱ በፊትም ያሉ ኤክሰርሳይሶችን ሶልቭ እናደርጋለን ማለት ነው። ዩኒት 6 ደግሞ ሬጉላር ፖሊጎን፣ ያው ፖሊጎን ነው። ይሄ ፖሊጎን ምንድነው ከተባለ ኤኒ ክሎዝድ ፊገር ፖሊጎን ተብሎ ይጠራል ማለት ነው። ሚኒመም ፖሊጎን ትሪያንግል ነው፣ ክሎዝድ የሆነ ማለት ነው። ትሪያንግል ነው። ትሪያንግል ፖሊጎን እና ሬጉላር ፖሊጎን ይለያያሉ። ፖሊጎን ሲባል ክሎዝድ የሆነ ፊገር በሙሉ ፖሊጎን መሆን ይችላል። ሬጉላር ከሆነ ግን ሁሉም ሳይድ እና ሁሉም አንግል እኩል የሆነበት አይነት ታይፕ ነው። እነሱን ዲፋይን ካደረግን በኋላ ውስጣዊ አንግሎቻቸው ሲደመሩ እንዴት ይሰራል? ዘ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኮንቬክስ ፖሊጎን፣ ኮንቬክስ እና ኮንኬቭ ፖሊጎን የሚባሉ አሉ። ኮንቬክስ ፖሊጎን እና ኮንኬቭ ፖሊጎን ነው፣ እሱን እንለያለን ማለት ነው። የእያንዳንዱ ዘ ሰም ኦፍ ኢንቴሪየር እና ኤክስቴሪየር አንግል ፎርሙላ አላቸው፣ የኮንቬክስ እና የኮንኬቭ ማለት ነው። ፖሊጎኖች ለምሳሌ ሬጉላር ፖሊጎን ከሆነ ያው ይታወቃል። ኢኩላተራል ትሪያንግል ሬጉላር ፖሊጎን ነው። ስኩዌር ከዛ በኋላ 5 ሲሆን ፔንታጎን፣ 6 ሲሆን ሄክሳጎን፣ 7 ሲሆን ሄፕታጎን እያልን እስከ 10 ዴካጎን ድረስ ያሉትን የእያንዳንዳቸው እዚህ ጋር ያሉትን በሙሉ ሜጀር ኦፍ ኢች ኢንቴሪየር አንግል እናያለን፣ ሴንተራል አንግል እናያለን፣ ኤክስቴሪየር አንግል እናያለን። ዘ ሰም ኦፍ ኦል ኢንቴሪየር አንግል የእያንዳንዱን በደንብ የምናይበት ቻፕተር ነው። እጅግ በጣም ወሳኝ የሆነ ቻፕተር ነው። ከዛ በኋላ ደግሞ በፕሮፐርቲስ ኦፍ ሬጉላር ፖሊጎን ልክ ቅድም ፖሊጎኖች ኤሪያ ይፈልጋል፣ እዚህ ጋር ፐሪሜትር እንዴት እንፈልጋለን፣ ሳይድ ሌንግዛቸው እንዴት ካልኩሌት እናደርጋለን። አጠቃላይ ፕሮፐርቲያቸውን በደንብ የምናይበት ትልቅ ቻፕተር ነው። በጣም ወሳኝ የሚባል ቻፕተር ነው ማለት ነው። ሌላኛው የዚሁ ጋር ተያይዞ ያው ቅድም ከላይ እንዳልኳችሁ ሪቪው ኤክሰርሳይሶችን አንድ ባንድ ከ6.1 ኤክሰርሳይዝ ጀምረን እስከ ሪቪው ኤክሰርሳይዝ ያለውንም በደንብ እንሰራዋለን ማለት ነው። ሳብን ኮንግረንሲ ኤንድ ሲሚላሪቲ የሚለው እንደው ያለማጋነን 7ኛ እና 8ኛ ክፍል የተማርነው ሙሉ በሙሉ እዚህ ጋር ነው ያለው። ምንም ኮንሴፕት ሚስ የምታደርጉት ከ7ኛ ክፍል የሚቀርባቸው ኮንሴፕት የለም። መጀመሪያ ኮንግረንሲ ምንድነው? 7ኛ ክፍል ላይ እናውቀዋለን አይደል? ሁለት ፊገሮች ኮንግረንት ነው ማለት ሁሉም ሳይድ ሌንግዛቸው እኩል ነው። ፓራላል ዘ ኮረስፖንዲንግ ሳይድስ አር ኢኳል ኤንድ ዘ ኮረስፖንዲንግ አንግልስ አር ኢኳል ብለን ነበር አይደል? 7ኛ ክፍል። ሲሚላሪቲ ግን ምን ብለናል? ሲሚላሪቲ ማለት ሸፓቸው አንድ አይነት ይሆን እንጂ ሳይዛቸው ከፍ ዝቅ ሊል ይችላል ብለን ነበር አይደል? 8ኛ ክፍል። ይሄን ሲሚላሪቲን 8ኛ ክፍል ላይ ነው ያየነው ታስታውሱ ከሆነ። ይሄኛውን ግን 7ኛ ክፍል ላይ ነው ያየነው። እሱም እነዚህም ኮንሴፕቶች በደንብ ሪቪዥን እናደርጋለን። ኮንግረንሲ ምንድነው? ትሪያንግል ላይ ነው ፎከስ በደንብ የምናደርገው። ሁለት ፊገሮች ሲሚላር ናቸው የሚባሉት እንዴት ነው ዲፋይን የሚደረገው በደንብ እናያለን። ትሪያንግል ላይ አሁንም ቴረም አለ፣ ከሲሚላሪቲ ቴረም አለ፣ ከኮንግረንሲ ቴረም አለ። ከዛ በኋላ ደግሞ ታስታውሳላችሁ በ8ኛ ክፍል ላይ ሬሾ ኦፍ ፐሪሜትርስ ኦፍ ሲሚላር ፊገር ለምሳሌ ታስታውሱ ከሆነ P1/P2 ምን ብለናል?
ሳይድ 1 ኦቨር ሳይድ 2 ብለን ነበር አለ 8ኛ ክፍል ላይ yes እቺ ነው የነ ሬሾ ኦፍ ኤሪያስ ይሄ ደግሞ ይሄ ኤሪያ 1 ኦቨር ኤሪያ 2 ማለት ሳይድ 1 ኦቨር ሳይድ 2 ስኩዌር ነው አይደል የተባባለው ወይም ደግሞ p1 ኦቨር p2 ስኩዌር ነው ስንል ነበር አለ በዚህ አመት 8ኛ ክፍል ላይ ማለት ነው ሶ እነዚህን ኮንሴፕቶች በሙሉ እዚህ ጋር አምጥተን አፕላይ እናደርገውና እንሰራባቸዋለን ማለት ነው ምንም የተለየ እንደው ያለማጋነን ምንም የተለየ ኮንሴፕት የምታዩት ነገር የለም ግን የተለያዩ ኤክሰርሳይሶችን በደንብ ዲፕሊ ይኖራል ምናምን እነሱን በደንብ እናያለን ከዛ በኋላ እያንዳንዱ ቻፕተር ያው አፕሊኬቢሊቲ እሱ አይቀርም የት ጋር ነው አፕላይ የምናደርገው ሲሚላሪቲ ቴረምን የት ጋር አፕላይ አድርገን ነው ሶልቭ ወርድ ፕሮብለሞች ሶልቭ እናደርገው የሚለውን እናያለን ማለት ነው ከዛ ያው እንደ ሌሎቹ ቻፕተሮች ሪቪው ኤክሰርሳይዝ ይሄን በደንብ ይሰራል ከሪቪው ኤክሰርሳይዝ በፊት ያሉትም እያንዳንዱ ኤክሰርሳይሶች መጽሐፉ ላይ ያሉት አይቀሩም ማለት ነው በጣም አሪፍ ሌላኛው 8ኛው ቬክተር ኢንቱ ዳይሜንሽን የምትለዋ ምናልባት ይሄ ቻፕተር ለእናንተ አዲስ ነው ግን እዚህ ጋርም ይሄ እንደ ኢንትሮዳክሽን ነው ላይክ ቅድምም ትሪግኖሜትሪክ ከላይ ቻፕተር 3 ኦር 4 አካባቢ 10ኛ ክፍል ላይ ነው በደንብ ዲቴል ያለ 10ኛ ክፍል ላይ በደንብ የምናየው ነው እዚህ ጋርም እንደ ኢንትሮዳክሽን ነው እዚህ ጋርም ይሄኛው ዩኒት 8 ቬክተር ኢንቱ ዳይሜንሽን የሚለው 11ኛ ክፍል ላይ ነው በደንብ ያለው በዲቴል ያለው ግን እዚህ ጋር እንደ መግቢያ ያህል የተወሰነ ቬክተር ምንድነው በፊዚክስም አለ በነገራችን ላይ ቬክተር ማለት እና ስካላር ምንድነው ልዩነታቸው የሚለውን እናያለን ኢን ተርምስ ኦፍ ዳይሬክሽን እና ተርምስ ኦፍ ኳንቲቲ ብቻ የሚገለጽ ብቻ ለምሳሌ አሁን አንዳንዶች በቁጥር ብቻ የሚገለጹ ከሆነ ስካላር ኳንቲቲስ ይባላሉ አንዳንዶች ደግሞ ቁጥር ብቻም ሳይሆን ዳይሬክሽን የሚፈልጓሉ እነሱን ደግሞ ቬክተር ይባላሉ that means magnitude with direction ከዳይሬክሽን ጋር ከሆነ ቬክተር ይባላል በቁጥር ብቻ የሚገለጽ ለምሳሌ ስንት ሰዓት ነው ብትባሉ እናንተ ቁጥር ብቻ ነው የምትናገሩ 7 ሰዓት ከሆነ 7 ሰዓት 1 ሰዓት ከሆነ 1 ሰዓት ይሄ ስካላር ኳንቲቲስ ይባላል ማለት ነው እነሱን በደንብ እናያለን ከዛ እንዴት ነው ቬክተሮች ሪፕሬዘንት የሚደረጉት አንድ ቬክተር ለምሳሌ እዚህ ጋር ይሄ እንደምታዩት ይሄ ቬክተር እንደዚህ ከሆነ አሮ ይሄ አሮ ማለት መነሻ ኢኒሻል ሳይዱ የሚታወቅ ማለት ነው ይሄ ኢኒሻል ሳይዱ ነው እዚህ ጋር ግን ተርሚናል ሳይዱ ግን ማይታወቅ ይቀጥላል እየተባለ ሰው ከሆነ ቦታ ተነስቶ ወደ ሆነ ቦታ ሲሆን እንዴት ነው ሪፕሬዘንት የሚደረግ የሚለውን በደንብ እናያለን ከዛ በኋላ ቬክተሮችን ኦፕሬሽን ማለት እንዴት ይደመራሉ ቬክተሮች እንዴት ይቀንሳሉ ቬክተሮች የሚለውን እንዴት ይባዛሉ ቬክተሮች ለትልብት ማባዛቱ ወደ 11ኛ ክፍል ነው የሚሄደው ግን መደመርና መቀነስ እዚህ ጋር በደንብ እናያለን ማለት ነው ፖዚሽን ቬክተር እንዴት እንፈልጋለን እንዴት ነው ለአንድ ቬክተር ለዚህ ለምሳሌ ለዚህ ኤፍ ለተባለው እንዴት ነው ፖዚሽን ቬክተሩን እናስቀምጠው የሚለውን ይሄ ተርሚናል ማይነስ ኢኒሻል ነው እሱን በደንብ ሲደርስበት የምናየው ነው ከዛ በኋላ እንደ ሌሎች ቻፕተሮችም አፕሊኬሽን አለው ቬክተር ኢንቱ ዳይሜንሽናል ማለት ነው ሶ በተለይ ፖዚሽን ቬክተር ከመፈልግ አንፃር ትልቅ አፕሊኬብል ስላለው እሱ ምንድነው አፕሊኬሽኑ የሚለውን እናያለን ማለት ነው ዳይሜንሽን እንዴት እንፈልጋለን የሚለውን እናያለን ከዛ በተጨማሪ ያው ሊትል ቢት ከ11ኛ ክፍል ላይ ካለው ትንሽ በጣም ጠበብ ያለ ነው እንደ ኢንትሮዳክሽን ብላችሁ አስቡት 11ኛ ክፍል ያለው በጣም ኢንትሮዳክሽን ነው ማለት ይቻላል እንጂ በጣም ዲቴል የሆነ ቻፕተር አይደለም ይሄኛው ከዛ በኋላ የዚህንም ሪቪው ኤክሰርሳይሱን በደንብ አንድ ባንድ ከሱ በፊት ያሉትን ኤክሰርሳይሶች እንሰራለን ማለት ነው 9ኛ ክፍል አይ ሚን ዩኒት 9 ማለት ነው ሶሪ ስታቲስቲክስ ኤንድ ፕሮባቢሊቲ ይሄ 8ኛ ክፍል መጨረሻ ላይ ያለው የምታውቁት ቻፕተር ነው ስለ ፕሮባቢሊቲ ተምረናል አይደል 8ኛ ክፍል መጨረሻ ላይ እሱ ነው እንዳለ የመጣው ሶ መጀመሪያ ዳታ ምንድነው የሚለውን በደንብ እናያለን እዚህ ጋር ዳታዎችን በተወሰነ ኳሊቴቲቭ እና ኳንቲቴቲቭ ዳታ ብለን እንከፍላቸዋለን ከዛ በኋላ ደግሞ ዲስክሪት እና ኮንቲኒዩስ ተብለው የተወሰኑ የሚከፈሉ ፕሮፐርቲዎች አሉ እነሱ ላይ እናያለን ዳታን ሪፕሬዘንት ልናደርግባቸው ከምንችላቸው ታስታውሳላችሁ ስለ ባር ቻርት ስለ ላይን ግራፍ ቻርት ምናምን ታውቃላችሁ አይደለ 8ኛ ክፍል ላይ አይተናል እሱንም በደንብ እናያለን ማለት ነው ከዛ በኋላ ደግሞ ስለ ሚን እንሰራለን ስለ ሚዲያን እንሰራለን ስለ ሞድ እንሰራለን ስለ ሬንጅ እንሰራለን ከሬንጅ በኋላ ደግሞ እናንተ እስከዚህ ድረስ ነው አራቱን ሞድ አይ ሚን ሚን ሚዲያን ሞድ እና ሬንጅ 8ኛ ክፍል ላይ በደንብ አይታችኋል አይደለ ከዚህ በተጨማሪ ደግሞ እዚህ ጋር ቫሪያንስ እና ስታንዳርድ ዴቪዬሽን የሚባል አለ እሱን በደንብ እናያለን ከነሱ ጋር የተያዙ ፕሮፐርቲዎችም አሉ እነሱን በደንብ እናያለን ማለት ነው ከዛ በኋላ ፕሮባቢሊቲ ታውቁታላችሁ ፕሮባቢሊቲ ማለት ምን ማለት ነው ሳምፕል ስፔስ ታውቃላችሁ ኢቨንት ምንድነው እነሱን የተያዙ ቻፕተሮችን በሙሉ እዚህ ጋር በደንብ የምናይበት ነው ማለት ነው እዚህ ጋርም እንደ ኢንትሮዳክሽን ነው ከ8ኛ ክፍል ትንሽ ከተጨመረ ትንሽ ነው የሚጨመረው እንጂ ኦልሞስት ይሄኛው ወደ 11ኛ ክፍል ሲገባ በደንብ ዲቴል እዛ ጋር በደንብ አለ በደንብ ግሩፕ ምናምን እየተባለ 11ኛ ክፍል ላይ እየሰራ ነው ስለሆነ የ11ንም የ12ንም ከ9 ጀምሮን ማለት ነው
እሱንም ስንደርስበት እናንተ ስትደርሱበት በደንብ ታዩታላችሁ ማለት ነው። ከዚሁ ጋር ተያይዞ እዚህ ጋርም ያለው ሪቪው ኤክሰርሳይሶችን በደንብ ታዩታላችሁ ወይም ደግሞ በደንብ እንሰራላችኋለን ማለት ነው። አጠቃላይ 9 ቻፕተሮች ነው እንደነገርኳችሁ 9 ቻፕተሮች ነው ያሉት። ይህንን ይመስላል ማለት ነው አጠቃላይ ኢንትሮዳክሽን ፓርቱ። በዚህ ፌዝ ሙሉ አመቱ ሙሉ ከኛ ጋር በደንብ ትቀጥላላችሁ፣ ከኛ ጋር አሪፍ ጊዜ ታሳልፋላችሁ ብለን ተስፋ እናደርጋለን። አይሆፕ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ 8ኛ እና 7ኛ ክፍል ላይ ያላገኛችሁን ማለት ነው 7 እና 8ም እየሰራን ስለሆነ ማለት ነው ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ቀድማችሁ እየተዘጋጃችሁ ለእናንተ በጣም ግልጽ እንዲሆንላችሁ ቀድማችሁ እየተዘጋጃችሁ ከኛ ጋር አብራችሁ አሪፍ ጊዜ አሳልፉ። በተለይ ደግሞ ኦንላይን ክላስ ወይ ደግሞ ኦንላይን ቱቶር ማጥናት የምትፈልጉ ተማሪዎች ካላችሁ እዚህ ጋር ባለው ስልክ ቁጥር ወይም ደግሞ ቴሌግራም ቻናላችን ላይ ገብታችሁ ማለት ነው ኮንታክት ብታደርጉ የኦንላይን ቱቶሪያሉን ልናመቻችላችሁ እንችላለን ማለት ነው። በተረፈ መልካም የጥናት ጊዜ እንዲሆንላችሁ፣ መልካም የትምህርት ጊዜ እንዲሆንላችሁ እንመኛለን። አመቱን ሙሉ ከኛ ጋር ቀጥሉ ብለን ተስፋ እናደርጋለን ማለት ነው። እንደምትቀጥሉም ተስፋ እናደርጋለን። በተረፈ መልካም የትምህርት ጊዜ ይሆንላችሁ። ቻው ተማሪዎች።